አብዛኞቻችን እኛ የኢትዮጵያ ሴቶች የሚገባንን ክብርና ዋጋ አላገኘንም ብዬ በሰራሁት ቪዲዮ ስር ማለት ነው። አብዛኞቻችሁ አንድ አይነት ኮመንት ነው የተጻፈው በሚባል ደረጃ ማለት ነው። በነገራችን ላይ ፀጉሬን ትሪትመንት ተቀብቼ ነው ለ20 ደቂቃ አስቀምጬ ከዛ ታጠበዋለሁ። ስለ ፀጉሬ ተውት ለማለት ነው። እና እኛ የአበሻ ሴቶች ከጽዳታችን ከቤት አያያዛችን ቤታችን ቁፍጥናችን የቤቱ አቀማመጥ እግዚአብሔርን ነው የምላችሁ ሞያችን ለልጆቻችን ያለን የቤት እመቤት ደስ የሚነል ገብቷችኋል የምላችሁ የውጪ ስራ በዛው ልክ መስራት የምንችል የቤት አያያዝ የምንችል ጽዳታችን ለባሎቻችን የምንሰጠው ክብር እግዚአብሔርን ነው የምላችሁ። እኛ የአበሻ ሴቶች የሚገባንን ዋጋና ክብር እየተሰጠን አይደለም። የእውነት አይደለ ውዶቼ? በነገራችን ላይ ሰው የሆነ ነገር ማገናዘብና ማሰብ ማየት የሚጀምረው ወደ ሌላ ሀገር ወጣ ብሎ ሲሃይ ከራሳችን አኗኗር ጋር የሌሎቹን ሰዎች ስናይ ነው በደንብ እንድናውቅ የሚደረገው ማለት ነው። ዛሬ ሳስብ እግዚአብሔር ነው የምላችሁ የውጭ ዜጎች ማለት ነው አረብም ይሁን የትኛውም ከአበሻ ሴት ውጪ ማለት ነው አረቦቻው ማለት ነው ምንም እግዚአብሔርን ነው የምላችሁ ለባሎቻቸው ብቻ ጽድት ብለው ጽድት ራሱ አይሉም ነው የምላችሁ። እግዚአብሔርን ነው የምላችሁ ዝም ብሎ የቆዳ መቅላትን አትዩ አፋቸው እኔ ብቻ መናገር አልፈልግም የራሳችንን ለማሳመር ያን ያህል ኦቨር ሄጄ መናገር አልፈልግም፣ ግን ውስጤ ያስገድደኛል። እና በቃ ለባሎቻቸው ብቻ ተጋጊጠው ማለት ውብ ነው ለማለት ፈልጌ ነው። እና በቃ መቅረብ ብቻ ነው አልጋ ላይ ብቻ ነው በቃ እንዴት ነው አብሮ ለመተኛት ብቻ ነው የተፈጠሩት እስከምል ድረስ ማለት ነው። ባሎቻቸውን አያያዝ አይችሉም። ቤታቸው እንዴት አቀማመጡ የቤቱ ጽዳት የራሳቸው ጽዳት ሞያ ዜሮ። በቃ ባሎቻቸው ያንን ብቻ ስለሚሰጣቸው አብሮ ስለሚተኙ ብቻ ነው አብሮ የሚኖሩት ብዬ ነው የማስበው። እግዚአብሔርን ነው የምላችሁ ምንም እኮ አይችሉም። ሞያ ዜሮ፣ ጽዳት ዜሮ፣ የቤት አያያዝ ዜሮ፣ የልጆች አስተዳደግ ዜሮ። እኛ ግንስ እንዴት እኮ እኔ አሁን ያለሁበትን ቤት እንዴት ይዤ እንዳለሁት እኔ ነኝ የማውቀው። ጌታን ነው የምላችሁ። በቃ እሷ ውጪ ወጣ ትመጣለች ለባሏ ብቻ ጽድት ብላ ትቆየዋለች። አለቀ። ቤቱ ምን ይለቅ ምን ይኑር የምታውቀው አንድ ነገር የለም። ቤቱ እንዴት እንደሚቀመጥ ምግቡ፣ ጽዳቱ፣ ልጁ ለወለደችው ልጅ ማለት ነው ምን እንደሚያንሰው ምን እንደሚፈልግ ኤቭሪቲንግ ካን ዩ ኢማጂን ጋይዝ። ታዲያ ለእኛ የተሰጠን ክብር ተሰጥቶናል። እነሱ ግን ምንም ሞያ የላቸው። ጽዳት የለ፣ ከቤት አያያዝ ዜሮ። ግን የሚሰጣቸው ክብር ፍቅር በቃ ኤቭሪዴይ እነሱ ሰርፕራይዝ ነው፣ አበባ ነው፣ ምንድን ነው። እኛስ ዲስሪስፔክት መደረግ፣ መንቋሸሽ፣ መሳደብ፣ ዋጋ እየከፈልን የምንሰጠውን ያክል ዋጋ ለእኛ ዋጋ አይሰጥም። ራሳችሁን ጠይቃችሁ ታውቃላችሁ? እግዚአብሔርን እኔ ማለት እንዴት ነው አሁን ራስሽን ከሌላ ሰው ጋር ታወዳድሪ ልትሉ ትችላላችሁ። ግን የምርን ነው የምላችሁ የሚገባንን ክብር አልተሰጠንም። እኔ ይሄንን የተገነዘብኩት ማለት ነው እንዲህ ከሰዎች ጋር ስትውሉ ስታዩ ማለት የምር ነው የምላችሁ አብዛኛው የኢትዮጵያ ሴቶች አበሻዊ ለትዳሯ የምትሞት ለቤቷ አያያዟ ጽዳቷ ለልጆቿ ለባሏ የምትሰጠው ክብር በዛ ልክ ግን ዋጋ አይሰጣትም። እነሱ ደግሞ በተቃራኒው ምንም አያደርጉም፣ ግን የሚሰጣቸው ክብር ዋጋ ኤቭሪዴይ ሰርፕራይዝ ነው፣ ኤቭሪዴይ ሮማንቲክ ነው። ተው ግን የአበሻ ወንዶች የምር የሚቀባንን ዋጋና ክብር ቦታ ስጡን። የምሬ ነው የምላችሁ። ወደ ሌላ ስታዩ ነው ሁሉ ነገር የሚገባችሁ። እና የምሬ ነው ያው ከማየው ከኖርኩት የኔ ብቻ አይደለም በነገራችን ላይ በእኔ ዙሪያ ካሉት ጓደኞቼም ጭምር ስለምናወራ ገብቷቸዋል። እና የአበሻ ሴትን የሚያክል በዓለም ላይ የለም ብል ማጋነን አይሆንብኝም። አም ሲሪየስ የእውነቴን ነው የምላችሁ። እና ፕሊዝ ወንዶቻችን ማለት ነው ኢትዮጵያውያኖች የሚገባንን ክብር ዋጋ እየሰጣችሁን አይደለም። ያንሰናል። ተንከባከቡን፣ ክብር ፍቅር ስጡን። አመሰግናለሁ ስላዳመጣችሁ። ሴቶች ደግሞ ኮፕሊንግ ሼር ሪፖርት አድርጉ።
የምር ሁሉ ነገር የሚታየው ወደ ሌላ ከሀገራችሁ ወጥታችሁ የሰው ሀገር ስትሄዱ ሰው ስታዩ ነው። ኤቭሪቲንግ እያገናዘባችሁ ከራሳችሁ ባህላችን ምናችን የኢትዮጵያዊ እናትን የሚያክል በዓለም ላይ የለም። ዋጋ የምትከፍለው ለልጆቿ፣ ለትዳሯ፣ ለባሏ ስትል የምትሆነው ነገር እግዚአብሔርን ነው የምላችሁ። ከራሷ ደስታ ይልቅ የልጆቿን ደስታ የምታስቀድም የቤቷን የባሏን ደስታ የምታስቀድም ብትኖር አበሻዊ ሴት ኢትዮጵያዊ ናት። ስለ እውነት ሌላ ሀገር ላይ ስትሄዱ ግን ኖ እና ግን ህይወት እንዲህ ናት። በቃ የምሬን ነው የምላችሁ። እቺ ዓለም ኢዝነት ፌር በቃ ሚዛናዊ አይደለች። አመሰግናለሁ ስላዳመጣችን። የያዕቆብ ሊንክ ሼር ሪፖስት አድርጉ። ቴንክ ዩ ሶ ማች። ወይኔ ብዙ አወራው ደከመኝ። የልቤ የምትራሱ ጨመረ። ባይ ጋይስ ዊ ላቭ ዩ።